ነው ይዘጥኝ እኔ ሳሚ ይሄ ነገር ቦምብ ነው እንዴ? እስቲ አይደለም ጎማ መንፈያ ነው ራስ ይዟል። አብረን የምንፈነዳው ከፈነዳን ተግባባን። ሲጀመር ካሜራውን ታጠፋልኛለህ? አረ በቃ እየቀጠቀጥኩ እኔም ማስፈታ እኔ የገራጅ ባለሙያ ነኝ። በቃ ያዘው። ሳሙ እንዳትቀር በእጅ እንዳነካው ተው። ስጋ አስቀምጠው። ቆይ ያዘው። ሳሚቶ አስቀምጠው። ተረጋጋ። እኮ ጎማ እኮ ና ማነህ? መኪናችን ስር ምንድነው የምትሰራው? ናውጣ። ምን እያረክ ነው? ናውጣ። ምንድነው ያስከው? ና ምንድነው? እጁ ላይ ነገር ይዞ እጁ ቋሚ ናውጣ። እኮ ጎማ እኮ ሳሚ ምንድነው ያስከው? ጎማ እኮ ለምን እዚህ መኪና ስር ተኛ? ሌባ ነህ ምንድነው? ራስ ያዝ። ተጠንቀቅ። ናውጣ። ራስ ያዝ። ና ይዘው ውጣ። እንዳለቀ ለፖሊስ ደውሉ። ፖሊስ ማንም የለም ደግሞ በኋላ ያዘው። ራስ ይዘው ነው። ተጠንቀቅ። ይሁን ይሄ ነገር ምንድነው? ይሄው ቦምብ ነው እኮ ቦምብ ይዘህ ነው መኪና ውስጥ ከተው። ሰማኛለህ? እውነቱን ንገረን። እኔ ምንም አላውቅም። እንዴት ቦምብ ነው የሚያህል ነገር ይዘህ እኛ መኪና ላይ ያጠመድን? እኔ ጎማ መንፈያ ነው ራስ ይዟል። አብረን የምንፈነዳው ከፈነዳን ተግባባን። እያንዳንዱ እኮ ሰው ጊዜ ውስጥ ብር አስቀምጦ እያልኳችሁ እኔ 100 ብር ሰጥቶኝ እኮ ነው። በቃ እኔ ምንም አላውቅም። 100 ብር ሰጥቶ ነው ቦምብ ለማጥመድ የተስማማኸው? እኔ ቦምብ እንደሆነ መቼ ሊበራ ነው? አይውል አሁንም ቢሆን ፖሊሶቹ አጣርተው ሲነግሩን አሁን ባላወቁ አረ ፖሊሶች ምናምን በቃ አንተ ለ100 ብር ብለህ አንተ ሲጀመር እውቀቱ ባይኖርህም ጎማ የቱ ጋር እንደሚነፋ ማንም ሰው የሚረዳው ነገር ነው። እኔ በቃ እኔ ምንም አላውቅም። እዛ ከስር ገብተህ መስሎኝ እኮ ነው። እኔ ነኝ እኮ ስቀርጽህ የነበረው። ስትገባ አይተኸዋል አይደል? ይሄን ቦታ ይኸውልህ ማንም የለም፣ ጸጥ ያለ ቦታ ነው። ገና ጅምር ህንጻ ነው። እኛ ለራሳችን ማቆያ የምንጠቀምበት ነው። እዚህ ውስጥ ብትጮህም ምንም ብትል ማንም ይመጣል የለም። ሰማኛለህ? እንዳልነበር ካርገን ይኸውልህ መቀጥቀጥ እንችላለን። በመጀመሪያ ደረጃ የያዝከው ነገር ምን እንደሆነ ቆይ ተረድተዋል? እኔ እኮ ስላላወቅኩት እኮ ነው። እኔ እኮ እናንተ ቦምብ ስትገዙ ሰምቼ ነው እኮ። ጎማ መንፈያ እንዴት አንተ ሲጀመር እንዴት አታውቅም? እኔ በቃ ምንም እንዴት ያ ማለት ሳሚ በአይንም አይተው የሚያስታውቅ ነገር ነው ማለት። እያንዳንዷን ነገር አሁን ትናገራታለህ። ገባ? ታሙ ምንድነው? ቆይ ተረጋጋ። ምንድነው ታሙ? ቆይ ሳሚ ይኸውልህ እያንዳንዷን ነገር ትነግረኛለህ። ፖሊሶቹ በቂ መረጃ ሰጥቶኛል። ምርመራው እንደቀጠለ ነው። መኪናው እዛው እንደቆመ ነው። ቤተሰቦች ታሙ ምንድነው እንኳን ግልጽ አድርግልን አለኛ። ቤተሰቦች እንግዲህ ሲጀመር ካሜራውን ታጠፋልኛለህ? አረ በቃ እየቀጠቀጥኩ እኔም ማስፈታ እኔ የገራጅ ባለሙያ ነኝ። በቃ ነገር እያንዳንዱ ነገር አንዴ ዝቅ አድርግልኝ ካሜራውን። አረ እኔ እናገራለሁ። የገራጅ ነው። እኔ ጂፒኤስ ብቻ ነው በቃ የመሰለኝ መጀመሪያው። እኔ ለምንም አውቀው ነገር የለም። ፍሬን ስትበጥስ ታዲያ ያ ሰው የሚነዳው ሰው እንደሚሞት ሳታቀርተ ነው ለ10,000 ብር ብለህ እዚህ ነገር ውስጥ የገባው ምንድነው? እነዚህ ሰዎች የፈለጉት ከኛ እንዴት ነው ሊቀጥሩ የቻሉት? ግልጽ አድርገህ ንገረኝ። አሁን ነው ተግባባን? ግልጽ አድርገህ እንድትዋሸኝ አልፈልግም። አሁን የመጨረሻ ማስጠንቀቂያ ነው የምነግርህ። ግልጽ አድርገህ ንገረኝ። ያንን ንብረት ላንተ ለማውረስ ፈልጎ ነው በቃ እሷ ደግሞ ይሄ እንድትወርስ አትፈልግ። ልጁ አይደለም እያለች ነው የምታወራኝ። ራስዋን አትፈልግሽ ነው አንቺ። ራስዋን ምንም አትደባብቂ። ስቃይ ይበቃኛል። እኛ ወንጀለኞች አይደለም። ሰምኛለሽ? ወንጀለኞች አይደለም። ተብያው የዲያስፖራው እህት አንቺ ነሽ። ስርዓት ይኑርሽ። ታዲያ ለራስህ ከባድ ነገር እንዳይደርስብህ ስርዓት የፈለገ ነገር ይድረስብኝ ከዚህ በላይ ምንም አይደርስም። አንቺ ደግሞ ምን እንዳመጣሽ ምን አድርጌሽ ነው አንቺ? ምንም ችግር አለብሽ እንዴ ከኔ ጋር? እሷ ነች እርግጠኛ ነሽ? ችግር አለብሽ ወይ ከኔ ጋር? ምን አስፈራ? በፍጹም እባክሽ ነገሮችን አይ ወይዘሮ ፀሐይ ውጪ። እኔ ያለ መረጃና ያለ ማስረጃ አልንቀሳቀስም። እውነቱን ይዤ ነው የምሄደው። እውነቱን ማየት ትፈልጋላችሁ? ምትገርሚ ነሽ በእናትሽ። እኔ ዝም ብለሽ ደርሰሽ እኔን አውቃለሁ ብለሽ መረጃ ምን አይነት መረጃ ታሳያቸው? ይሄው እዩት ነው እና ተንጠጋበል ማውቃት ነገር የለም። ምን እዩት ያው እንዴ ምንድን ነው ያየኸው? እባክሽ ምንም አይደለም። ልጄን ምንም ነገር እንዳታረጊ እስቲ ልንገርሽ። እባክህን ልጄን አንድ ነገር ልንገርሽ። ስሚኝ እባክህን አንድ ነገር ልንገርሽ። መጀመሪያ ስሚኝ። እባክሽ ምን ልበል? እባክሽ ስሚኝ። ገና እኮ ምንም ያወራሁት ነገር የለም። ቤተሰቦች ልጄን እባክህን ምን ታረጋት ነው? እባክህ ሴት ልጅ ወይዘሮ ፀሐይ አስጨርሽ አንዴ ዝም በል። እሺ ምንድነው? እሺ ንገረኝ። እቺ ስለ ዲያስፖራው የሚያመነችው ነገር አለ። አሁን መስማት ብቻ ነው። እባክህ ስለዛ ነገር አታውራሽ እባክህ። እኔ ምንም አወራ አንቺ ቦታ ያለው ነው። እቺን ልጅ አውቃታለሁ። በቃ ይቅርታ አድርግልኝ። አዎ ደብቄሃለሁ፣ አውቃታለሁ፣ አስፈራርቻታለሁ። ይቅርታ አድርግልኝ ግን አደራህን እባክህ ማመንሽን ጥሩ እባክህ። እሺ ዲያስፖራው ማን ነው? ወንድሜ ሊጎዳ አይደለም ይሄን ነገር የሚያደርገው። በቃ ተናገሪያ ምንድነው? ለምን ታስቀኝ? በቃ እሱንም አሁን ራሱ እሱን ጠይቁት። እኔ ምን የምጠይቁት ነገር የለም። ምላሽም ከኔ አታገኙም። በቃ እርግጠኛ ነኝ ምላሽ ከኔ አታገኙም። በቃ እሱን መጠየቅ ትችላለህ። ፀሐይ እዚሁ ላይ ጀርባ ያለው አባት ተብዬው ነው።
ሳሚ አንዴ ይዘልኝ እኛ እያደለም ብቻ እነግርሃለሁ ብቻ እነግርሃለሁ ለእኔ ብቻ ትንገረኝ። አስወጣችሁ፣ ካሜራ ጀርባ ያላችሁ አስወጣችሁ። በቃ አሁን ማስቆማቸው እባክህ። አባቴ ይኑረኝ አይኑረኝ እንኳን ሲጀመር እኔ አባቴ ብዬ አላውቅም፣ እሱን አላውቀውም። አንተማ ልጅ ነህ፣ ግን እሱ አባትነት ስላለበት የውስጡ ጭንቅላቱን በቃ ለእሱም ጥሩ አይመጣም። እንዴት ልጅ እንዳለው እያወቀ እንዴት ብሎ አርፎ ይቀመጣል? አልወለደም። አንተ ብቻ ነህ ልጁ፣ አንተ ብቻ ነህ ልጁ። ስለዚህ እዛ ድረስ የመጣው በሽተኛ ነው፣ ያመዋል። ጎዳና ወጥቼ ወልጄ አይደለም ጥልህ ከዛ በኋላ ደግሞ ለማደጎ ሰጥቼ ዛሬ እኮ አላይህም። እንደዚህ አድገህ ራሱ አላይክም ነበረ ልጄ። ይሄንን እንኳን ተረዳኝ እስቲ አንተ እንዴ። እሺ እናቴ ብለህ አትቀበለኝ፣ ግን ዛሬ በቤተሰብ መሀል ማደግህን አታመሰግንም? ለእኔ ተመስገን ነው። አንተ አድገህ እንደዚህ አምሮብህ ስላየሁኝ ብቻ ይሄንን ተናገርኩኝ። አንድ በውስጤ ግን ሳልነግርህ የደበኩህ እስከ ዛሬ ድረስ አለ። እሱን ከፈለክ ነግርሃለሁ። ሁሉንም እውነት ነገር ቢያንስ ይኸውልሽ፣ አንድ ድል ልስጥሽ። ከዚህ በኋላ የተበላሸ የቆሸሸ ነገር እንዳይኖር ከፈለግሽ፣ አንዴ ነገሮች ተበላሽ እንዲጸዳ ከፈለግሽ ቢያንስ የደበቅሽኝ ነገር ምንም የምደብቅህ ነገር የለም ካሁን በኋላ። አሁን ግን አንድ የደበቅኩ ነገር አለ። እሱን እውነትና እውነቱን ነግርሃለሁ። እማዬ ባትኖር የኔና ያንተ ጣይት ነበረ። እኔም ጎዳና ላይ ቤተክርስቲያን ደጅ ቁጭ ብዬ ስለ ማርያም ብዬ እየለመንኩኝ ነበረ። ከሰዎች ላይ ትርፍራፊ እየተቀበልኩኝ ገንዘብ እየተቀበልኩ ማኖር ሳትማር ጥሩ ኑሮ ሳትኖር ተጎሳቅሎ የጎዳና ልጅ ሆነ ነበር የምትኖረው። የጎዳና ልጆችን እያየሁኝ አንተን እንዴት ነው ሜዳ ላይ የምበትንክ? ቆይ ሳውንድ ልገባ ካሜራውን አብረ በስልክም ቢሆን ቀረጻ። እዛ መኪና ውስጥ ተኝቶ ነው ሰው እየጠበቀ ምሳልን በላ ስንሄድ የሆነ መኪና ሲከተለን ነበር። ና ማነህ? መኪናችን ስር ምንድን ነው የምትሰራው? ናውጣ። ምን እያደረክ ነው? ናውጣ። ምንድን ነው ያዝከው? እጁ ላይ ና። ምንድን ነው እጁ ላይ ነገር ይዞ? እጁ ቆይ፣ ናውጣ። ሳሚ ምንድን ነው ያዝከው? ለምን እዚህ መኪና ሰርተኛ? ሌባ ነህ ምንድን ነህ? ኧረ አይደለም፣ ጎማ ተንፍሶባቸው እኮ የሚበራ ነገር ይዘው፣ እስቲ አምጣው። የሚብለጨለጭ ነገር ይዘው። ናውጣ። ተጠንቀቅ። መጀመሪያ ይኸውልህ፣ ና። እጁ ላይ ያዝከውን አቀበለልኝ። ምንድን ነው ያዝከው? እጅ ላይ የሚበራው ነገር ይሄን እኮ ጎማ መንፊያ ነው ብለው ነው ይዘጥኝ። ሳሚ ይሄ ነገር ቦምብ ነው እንዴ? እስቲ አይደለም፣ ኧረ ጎማ መንፊያ ነው ብለው ነው። መጀመሪያ እባክህ ቆይ፣ ቁጭ አድርገህ ያዝከውን ነገር ራስ ያዘው። ሳሚ ይሄ ነገር ምንድን ነው? ራስ ያዝ። ተጠንቀቅ። ናውጣ። ራስ ያዝ። ና ይዘህ ውጣ። እንዳለቀ ለፖሊስ ደውሉ። ፖሊስ ማንም የለም ደግሞ በኋላ ያዘው። ራስ ይዘው ና። ተጠንቀቅ። ይሁን ኧረ ጎማውን እኮ ነው። ታሙ ተጠንቀቅ። ምንድን ነው? ያዘው። ራስ ያዘው። ምንድን ነው? ታሙ እንዳትቀር፣ በእጅ እንዳነካው። ታሙ ምንድን ነው የሚበራው ነገር? ታሙ ና። ምንድን ነው ያዝከው? ጎማ ነው። ተናገር። ምንድን ነው ያዝከው? አንተ ውሻ ጀመር። ጎማ ምንድን ነው? ጎማው ማን እንዳትነካ ብለው ነው። ማርያም ራስ ጋር አስቀምጠው። ቆይ ያዘው። ሳሚቶ አስቀምጠው። ተረጋጋ። እኮ ጎማው እኮ ነገር ሌላ ቦምብ ነው የሚመስለኝ። ተረጋጋ። ዮኒ ራቅ በል። እኔ ይኸውልህ እናትና ወጥመድ ነው። ቦምብ ለቦምብ ነው እየበራ ነው ይሄ ነገር። እሺ እንዴት ነው የፈነዳው? ይሄ ነገር እኔ ምንም አላውቅም። የህግ ሰው ጋር ደውል። እንትና ደውልለት። ኧረ አይደለም፣ እኔ ምንም አላውቅም። ኧረ በእናትህ አይደለም እኮ አይደለም፣ እኔ ምንም አላውቅም። እመቤቴን እኔ ምንም አላውቅም። ኧረ እኔ ጎማውን ንፋ ብለውኝ ነው፣ ሰጥተውኝ ነው ሰዎቹ። አትንካው፣ ይሄን ነገር አትንካው። አርቅ፣ አትንካው። እኔ ከስሩ ዞር አድርገው። ቆይ ወደ ኋላ አርግና እንዳትነካው። ና ቁጭ በል እዚህ ጋር ቁጭ በል እያልኩህ አንዴ ቁጭ በል። ደወለ ኮማንደር ደወለ። ምን አባ ስታረግ እንደነበር እዚህ መኪና ውስጥ ትናገራታለህ። እያንዳንዱ ነገር ተንፍሶባቸው እኮ ባለቤቶቹ ንፋልኝ ብለው ነው። ሰማለህ ሳሚ? ሆን ተብሎ የተደረገ ምንድነው ይሄ? ካሜራማን ቀረብ ብለህ አሁን እኮ ነው ጎማው ራሱ እንዳልተነፈሰ። ምን አገባህ አንተ ስለኛ? ይሄ ነገር ምንድነው? ይኸውልህ ቦምብ ነው እኮ። ቦምብ ይዘህ ነው መኪና ውስጥ ምንም ከተው። አላውቅም። ሰማኛለህ? እውነቱን ንገረን። እኔ ምንም አላውቅም። እንዴት ቦምብን የሚያህል ነገር ይዘህ እኛ መኪና ላይ እየጠመድን? እኔ ጎማ መንፊያ ነው ብለው ራሱ ይዘዋል። አብረን የምንፈነዳው ከፈነዳን ተግባባን። የምታጠፋበት መንገድ ካለ ታጠፋዋለህ። ያማየውን ከሆነ ደግሞ ያንተም ነው ህይወት እዚሁ ነው የሚጠፋው። ተግባባን? እኛ ብቻ አይደለም። ኧረ እኔ እኮ ምንም አላውቅም። እነሱ እኮ ዮኒ ራቅ እያልክ ዮኒ ስልኩን አጥፋና እንጠብቀው። አንድ ሰው ይሄን ነገር እንዳይነካው፣ በደንብ ግን ቀረጽልኝ። የሆነ ጢንጢን የሚል ድምፅ አለ። አንተ ውሻ! ማን ላከ እዚህ መኪና ላይ ለማጥፋት? ማንም አላከኝ። ና እንሂድ። አጥፋው። ራቅ ብለን እንጠብቃቸው። ካሜራማን ካሜራውን አብራልኝ።
አንተ ውሻ አሁን እያንዳንዷን ነገር ትናገራታለሽ። ኧረ እኔ እኮ ምንም አላውቅም። እኔ ቅድም እየነገርኩህ አንዴ እኔ ፖሊሶቹ ሲመጡ የወሰዱትን እቃ በቃ ጎማውን እኮ ነው ሰማለህ። እጅ ላይ ያዝ ነው ቃለ። ከዛ በተጨማሪ ደግሞ ምንም አላውቅም። የሰው መኪና ውስጥ ገብተህ እንዴት ነው ምንም አላውቅም? እኔ እኮ ጎማ ሆነን ነበር። ኪሴ ውስጥ ያለው 100 ብር ብቻ ነው። 100 ብር ሰጠኝና ከዛም በኋላ ጎማውን ነፋ ብሎ ሰጥቶኝ ነው። እኔ ምንም አላውቅም። ኧረ ምን ማለት ነው? የሰው መኪና ውስጥ ገብተህ ምንም አላውቅም ማለት ምን ማለት ነው? እኔ ጎማ ነፋ ጎማ መንፈያ ነው። ጎማ ምን የትኛው ጎማ ነው? የትኛው የተነፈሰ ጎማ ነው? እኔ እኮ እናንተ እንትን ካላችሁ በኋላ ነው ከወጣችሁ በኋላ ነው ያየሁት። እኮ ቢሆንስ ሳይተነፈስ ይኸውልህ ለቤተሰቦች ግልጽ ለማድረግ ያክል እጁ ላይ ያገኘነውን ነገር የሚበራ ነገር በፕላስተር የተጠቀለለ የሆነ ብቻ ብዙ ነገር የሚመስል አላቅም አሁን መግለጽ ፖሊሶች ወስደውታል እስኪጣራ ድረስ ማለት ነገሩን የቅርብ የደወልንላቸው ፖሊሶች አሉ ይዘውታል ምንነቱ እስኪረጋገጥ ድረስ የሚበራ ነገር ነው የምር የሚፈነዳ ነገር ነው ወይስ ሆን ተብሎ የተቀመጠ ነገር ነው ወይ የሚለውን እያንዳንዱን አጣርተው ይነግሩናል እስከዛ ግን ፖሊሶቹ ለኛ ስጡን ይሄ ልጅ ወደኛ ማቆያ ነው ሰደብለን ይሄን ያላለቀ ህንጻ እንደ ማቆያ እንጠቀመዋለን ሌላም ጊዜ እንደዚህ ወንጀለኞች ሲያስቸግሩ ነው ወደዚህ ይዘነው መተናል ቤተሰቦች አላቅምና ሳሚስቲ ለከነ ተሙዬ በጣም አስደንጋጭ ነው ተመልካቾቻችን እኔ ዮኒ ተሙ ሆነን ያው የሥራችን ሁኔታ ምን ያህል እንደሚያስጨንቅ ታውቁታላችሁና የጋራ ስራዎችን እየሰራን ስለሆነ ምሳለን በላ በዛ አብረን ልንመካከር በነበረበት ሰዓት ነው እንግዲህ እርግጠኛ ነኝ ማንንም ሰው ቢሆን የኛን ነገር ሳያጣራ እኛን ሳይከታተለን ይሄ ልጅ እዛ መኪና ውስጥ እንደዚህ ሊያደርግ አይችልም መንገባበትን ቦታ ተከታትሎ ከዛ በኋላ እያንዳንዱን ነገር ያደረገ መስሎ ይሰማኛል እንደ አጋጣሚ ምሳችንን በልተን አስቸኳይ ስራ ደርሶን በወጣንበት ሰዓት ነበር ይሄ ልጅ መኪናችን ውስጥ ገብቶ ያገኘ ነው እንደ አጋጣሚ ተመልካቾቻችን ቢሆን ስልክ ነው ራሱ ይሄንን ነገር ቀርጸን ለእናንተ ልናስቀምጥላችሁ ወደር ነው ስራችን ላይ ብዙ አጠራጣሪ ነገሮችን ስለምናይ ከአጠራጣሪዎች ነገሩ አንዱ ደግሞ ይሄ ስለሆነ ቢሆን ስልክ እንዲቀረጽ አደረግን አንተ ውሻ ያረኮን እያንዳንዱን ነገር ማለት ነው ቆይ እስቲ እናገራታል እያንዳንዷን ነገር ትናገራታል ይገባሃል እያንዳንዱ ኮሴው ጊዜ ውስጥ ብር አስቀምጦ እያልጓችሁ እኔ 100 ብር ሰጥቶኝ እኮ ነው በቃ እኔ ምንም አላውቅም 100 ብር ሰጥቶ ነው ቦምብ ለማጥመድ የተስማማው እኔ ቦምብ እንደሆነ መቼ ይበራነ አይውል አሁንም ቢሆን ፖሊሶቹ አጣርተው ሲነግሩን አሁን ባላወቁ አረ ፖሊሶች ምናምን እንደኔ ምንም እኮ ነው ህይወትን ማበላሽል ማን ነው የከፈለ ይሄን ነገር እንድታውቅ እኔ አላቃችሁም የሆነ ሰው እየመጣና ይውል ጋሚ ላስረዳ ከፈለክ እኔ ስንት የሆነ የምናገረው ኮሱ ነው ከቅድም ጀምሮ 100 ብር ይው 100 ብር ብቻ ነው ቶቶ ተዘዛ ያንተን 100 ብር ማንም ይውል ማታ ላይ ያደረገ 100 ብር ብቻ ነው 100 ብር ሰጠኝና ከዛም በኋላ ይው 100 ብር ነው ያለው ከዛ እሱን ሰጠኝና ጎማ መንፊያ ነው ብሎ ንፋሪ ጎማ መንፊያ ቢሆን ራሱ እዛ ስር ምን ያለ አንድ ሰው ፍቃድ ምን አግብቶ ነው ወደዛ ልትሄድ ነው ዘጋ መኪና እንዴት ነው ጎማ የሰው ጎማ ንፋስ ስላለ ልትነፋ እኔ እኮ ውስጥ ነው ብሎ እኔ ምንም አላቅም እኔ ምን ይው ስለ እውነት ነው እኔ እስከ ዛሬ አላየሁም ማን እንደከፈለ ማን እንደቀጠረ ማትናገር ከሆነ እገለዋለሁ እኔ ምን አውቃለሁ ብላችሁ እንደዚህ አይነት መንገድ መጣችሁ አሁን ቆይ ሲጀመር አንተ ወጣት ነህ እያንዳንዱ ነገር አይተመረዳት የምትችል ሰው ነህ አይደለ ጎማ ነፋ ብሎ ሲሰጥ ያልተነፈሰው ጎማ ምኑ ልትነፋ ነው እሺ እዛ ውስጥ ገባ በቃም ብሩ ምንድነው አላቀ የፈለገ ጓጓ ሙሉ ጎማ ከተነፋ ምን አስገባ እዛ ውስጥ አሬ ለመሞት አምሮሃል መሰለኝ እያንዳንዷን ነገር ህይወትን እንዲበላሽ ካልፈለክ ትነግረኛለህ ሰማይ ነው እኔ እኮ ያበላሻችሁት እኮ እኔ ምንም በማላቀው እኮ ነው አሁንም እዚህ ያለው አሁንም ቢሆን ማለት ነው እኔ ምከስ በግድያ ሙከራ ነው አረ እኔ መኪናዬ ስር ተኝታ አግኝቼ ማለት ነው አልምርህም ምክንያቱም ብዙ ጠላት ያለን እኛን ሊገሉ የሚፈልጉ ብዙ ሰዎች አሉ ቤተሰቦች ከስንት ነገር ነው የተረፈ አሁን ደግሞ ጎማ ስር ተኝቶ ነው ያገኘነው ጎማ ስርም አይደለም ከመኪናው ስር በዛ ላይ የሚበሩ የሆነ ነገር አለ እኛም አልነካነው ለፖሊሶች አሳልፈን ሰጥተናል ለቅርብ ለምናውቃቸው እንዲጣራና ያለውን ነገር እንዲያሳውቁን ነው ምክንያቱም ከትንሽ ደቂቃ በላይ ያሳውቁናል ብዬ አስባለሁ እኔ ማመን ከብዶኛል ምክንያቱም ትንሽ ዘግይተን ቢሆን ባንደርስበት ምን ነበር የሚፈጠረው ከዛስ ምን ልታደርግብን ነበር እኔ በቃ ይውናቴ እኔ መኪናው እንዲገለበጥ ነው ምን እንዲሆን ነበር በአንድ መኪና እንግዲህ ሶስታችንንም ለማጥቃት የተደረገ ነገር ነው ማለት ነው እኔ ሲጀመር ማን ነው ራሱ ባላቅም እኔ ምንም አላቅም የኛን ነገር አጣርቶ እዚህ ቦታ ላይ እንደምንገኝ ከዛ በተጨማሪ ደግሞ እያንዳንዱን ነገር ጥናት አድርጋችሁ እንደመጣችሁ እርግጠኛ ነኝ ምክንያቱም ሶስታችንም ያለንበትን ሁኔታ አንድ ላይ ለማጥቃት ነው ያሰባችሁት ይህ ማለት ደግሞ ትልቅ ወንጀል ልትፈጽም የነበረው ስለዚህ ማን ነው ይሄንን ነገር እንድታደርግ ያደረገ ንገረን አሁን ተናገር እያንዳንዷን ነገር ተናገር እኔ ሲጀመር ከዛሬ ውጪ አላየኋችሁም ማረ
ማን ቀጠረ? እኔ ማንንም አላውቅም። እኔ በቃ የቅድሙ ሰውዬ ነው እናንተ ከመምጣታችሁ በፊት የሰጠኝን ዕቃ በቃ እሷን ይዤ ነው መንፊያ ነው ብሎ ከስሬ ገባ ያስገባኝ። ውስጥ ነው የምትነፋው ብሎኝ ነው። እኔ ስለ ጎማ ራሱ ምንም አላውቅም እኮ። እና ምን አባ ነው ስለ ጎማ ሳታውቅ እንደዚህ አይነት ነገር ውስጥ ልትል የምትችለው? እያንዳንዷን ነገር ትናገራታለህ። አለበለዚያ ህይወትን ነው ማበላሽልህ። እያንዳንዷን ነገር ከመጀመሪያው ጀምሮ ያለን ነገር ካሜራ አጥፍተን እየደበደብን ማስወጣት ከብዶን አይደል? ግን በካሜራ ፊት እያንዳንዷን እኛም ለፖሊስ ማስረጃ እንዲሆነን እያንዳንዷን ነገር ነገር አረ ፖሊስ ጋር እኔ ምንም አላውቅም እኮ። እድሜህን ነው የምትፈጀው። ምክንያቱም 3 ሰው ለመግደል ሙከራ በሚል ነው የምትከሰሰው። ማን የከፈለ ማን የሰጠ? እኔ የሆነ ሰውዬ ነው መንገድ ላይ አግኝቶኝ በቃ ና አቡሽዬ ምናምን ብሎ እቺን አስገባት እዛ ውስጥ ጎማ ተንፈሳብኝ ነው ብሎ እኮ ነው። እኔ ምንም ማለት ሰውዬ አቡሽዬ ብሎ ጎማ ተንፈሳብኝ ብሎ ሰጠ። አላውቅም። እኔ ምን ላድርግሽ? እኔ ብሩ አጓጉቶኝ እኮ ነው የገባሁበት እንጂ 100 ብር ብለህ እዚህ ነገር ውስጥ አትገባም። እውነቱን ተናገር። እያንዳንዱን ነገር ግልጽ አድርገህ ንገረን። ምናልባት የገባበት ወንጀል ምን ያህል አንተ ሊያሳስርህ ሊያስወነጅልህ እንደሚችል አልተረዳንም። እኔ እኮ ይሄ ሁሉ ነገር ስለምን ገባህ? ስማኝ እያንዳንዱን ነገር ይሄንን እንድታደርግ ያደረገን ሰው ለኛ ስጠን። ከዛ አንተ ከዚህ ወንጀል ነፃ እንድትሆን እናደርጋለን። ማን ነው የቀጠረ እዛ ቦታ ላይ እንድትገኝ ያደረገ ማን ነው? እሱም ብቻ ንገረን። ከዛ አንተ ነፃነት እንስጥህ። እኔ ምንም አውቀው ነገር የለም። እኔ ምንም ይኸውልህ ለመጨረሻ ጊዜ እድል ልስጥህ። ማን ነው ይሄንን ነገር እንድታደርግ ያመቻቸው? ይሄንን እያንዳንዱን ነገር ንገረን። ከዛ በኋላ አንተን እንልቀቅህ። ተግባባን? ትልቅ ወንጀል ነው፣ ልታጠፋን ነው የነበረው። ንገረን አሁኑ ነው። አረ እኔ ምንም አላውቅም አይደለም መፍትሄው። ሰበብ እንዳይሆን በኋላ ይኸውልህ መረጃውን ሳይወጣ የሆነ ነገር እንዳይሆን እኔ ባክ እስካሁን ለምን አልነግራችሁም? እኔ እኮ እኔ ለመቶ እንዳንተ አይነት አይናውጣ ደግሞ ከሃዲ ገጥሞን አይደል? እጅ ከፍንጅ እኮ ነው ያዝነ። መኪና ስር ተኝተህ የሆነ ነገር እያጠመድክ እጅ ከፍንጅ ነው ያዝነ። እኔ እንደዚህ እያደረጋችሁ ለምን አልነግራችሁም? እስካሁን ለ100 ብር ብዬ እንዴት እደብቃለሁ? እኔ በቃ ማላውቀው ነገር ውስጥ ነው የገባሁት። ይኸውልህ እጅ ከፍንጅ የተያዘ ሰው በዚህ ልክ ሊክድ አይችልም። ለህይወት መቆየት ከፈለክ እውነታውን ተናገር። እኔ እኮ ባቅ እኮ ነኝ። እኔ እስካሁን እውነታውን ተናገር እያልኩ እኮ ነው። ይገባሃል? አንተ ምን አይነት አይናውጣ ከሃዲ ነህ? እጅ ከፍንጅ እኮ ነው ያዝኩ መኪና ስር ተኝተህ። ለዛው የሚበራ ነገር ቦምብ የሚመስል ነገር እኔ እኮ ባቅ ማን የከፈለ ነገር የለውም። እኔ ምን ለምን አልነገርኩኝ? ይኸውልህ እዛ ውስጥ የነበረን 3ታችን ጋዜጠኞች ነን። እኔ ሳሚ ዮኒ 3ታችንን ባንዴ ልገሉ ነበር ሐሳባችሁ? እኔ ምንም ማለት እኔ እናንተ ራሱ ማን እንደሆናችሁ እኔ ምንም አላውቅም አይደለም መፍትሄው። ለምን አሁን አትተባበረንም? እኛ ይሄንን ነገር ይሄን ስራ እንድትሰራ ያደረገን ሰው ለኛ ሳለፈ ስጠን። ከዛ ነፃ እናድርገህ እያለ ነው። 100 ብር አይደል አጓጉቴን ስራ ልትሰራ ይቻልከው? እኛ ከዛ በላይ ብዙ ጥፍ ብር እንሰጣለን። ያን ሰው ብቻ አጋልጠን። ውሸቱን ነው። በ100 ብር ይሄን ነገር ሊሰራ አይችልም። ሆን ብሎ ሲጀመር ያውቃል። ሲያይ እንዴት እንደተደረገጠ አንድ እንትን ወይ የፈለጉ ነውና ማውራት ያለበት ጉዳይ አለ። ስለሱ አንዳንድ ጉዳዮች ሊያወሩ ይፈልጋሉ ፖሊሶቹ መጡ። እሺ እኔ እሱን አዋራዋለሁ። ና ገባ አንተ። እኔ ግን ማለት ተመልሼ ይመጣል። ይሄን ጉዳይ አጣርቼ ፖሊስ ጣቢያ ሄጄ ተመልሼ ይመጣል። የያዝከው ነገር ምንነቱን እጠይቃለሁ። ፖሊስ ጋር መድረስ ሳሚ በደንብ አወጣጡት። እናንተ አዋሩ። እኔ ተመልሼ ይመጣል። ስለማዋራችሁ ያለውን ነገር እስቲ አጣርተን አራባ እኔ እኮ ብነግራቸው እሱም አልረዳልኝ። እሱም ደግሞ እንትን አለኝ። እኔ ምንም አውቀው ነገር የለም። እያደረክ ያለው ነገር የገባህ አልመሰለኝም። እኔ ምንም አላወኩኝም እኮ። እኔ መጀመሪያውኑ በቃ የሆነ ሰውዬ መጣና ለማታውቀው ሰው የማታውቀው መኪና ስር ጎማ ተንፍሶ የኔ መኪና ነው ብሎኝ ነው። ከዛ ጎማ ተነፈሰብኝ እቺን ንፋልኝ ብሎ የሆነ ዕቃ ሰጠኝ። ከዛ ዝም ብሎ አንድ ተራ ሰው እንዴት ነው መኪና? እኔ እኮ ሙያውም ስለሌለኝ በቃ ዝም ብሎ ከስር ገብቶ እንትን የሚባል ነገር ነው መሰለኝ። እኔ በቃ ቴክኖሎጂ መስሎኝ ዝም ብዬ ገብቼ በችኩልነት ያደረኩት ነገር ነው። ከዛ ዝም ብሎ 100 ብር አስያዘኝ። በቃ አንተ ለ100 ብር ብለህ አንተ ሲጀመር እውቀቱ ባይኖርህም ጎማ የቱ ጋር እንደሚነፋ ማንም ሰው የሚረዳው ነገር ነው። እኔ በቃ እኔ ምንም አላወኩም። መስሎኝ እኮ ነው። እኔ ነኝ እኮ ስቀርጽህ የነበረው በተመልካቻችን። በነገራችን ላይ በሰዓቱ እኔም በቦታው የነበርኩ ነኝና 3ታችን ምክክር እያደረግን እያለ ምሳ በልተን ስንወጣ አጋጣሚ ነው እንግዲህ ተሙ ምንድነው መኪናው ስር ያለው ብሎ ካሜራ ምንም ስላልተዘጋጀን በእጅ ስልካችን ነው ራሱ ስንቀርጽ የነበረውና እኔ ነኝ በአጋጣሚ ስቀርጽ የነበረው። እንግዲህ አይታችሁታል እንዴት እንደነበረ። ከስር ነው ቁጭ ብሎ ጎማ የሚነፋው ስር ነው። ማንም ሕፃን ልጅ እኮ ይሄን ነገር የሚያውቀው ነገር ነው። አንተ እኮ ውስጥ ገብተህ ከስር ነው እንትን ስትል ነበር። ይሄኛውን ለማጭበርበር የተጠቀመበት መንገድ ነው። በሰላም አልረዳሉኝ እኮ አንተ እንኳን ተረዳኝ። በጸባይ ያለውን ነገር እናወራ። ይኸውልህ ብዙ ነገር ከሚደርስብህ አይታል። አሁን ማቆያችን ምን ያለው ስትገባ ያሉትን ጎረምሶች አይታቸዋል። ምን የሚያካክሉ ልጆች እዚህ እንዳሉ አይታል። እነሱ ቁጭ ብለው ከሚያናግሩህ እኛ ምንም አላደረግንም። አረ እነሱ ምናምን አያስፈልጉ። ፖሊስም እኮ ዝም ብሎ እኮ ነው ሄደው የምነግርህ እጅ ከፍንጅ ነው የተያዝከው። አሁን የእቃው ምንነት እየተጣራ ነው። እሱ እንኳን ተጣርቶ እንትን ሲል ከ10 ዓመት ባልተናነሰ እስር ቤት ተበሰብሳለህ። ተባበረ እንተባበረ
ይኸውልህ አሁን ዮኒ እያለ ያለው ነገር በደንብ አድምጠው። ትንሽ ስራ አይደለም የሚጠብቅህ። ይሄ ገንዘብ አጓጉቶኝ ለእናቴ የሆነ ነገር ላደርግላት ብለን የነበርከው አይደለ? ምናልባት ያንተ የፈጠራ ታሪክም ሊሆን ይችላል። ከዛ በተጨማሪ ግን የእውነት ለእናት ነገሮች አሳስበው ከሆነ ይህንን እዚህ ወንጀል ውስጥ የገባኸው ተባበረን። ማን ነው ለዚህ ጉዳይ የተጠቀመብህ? ከዛ በኋላ የሚገባህን ገንዘብ እንስጥህ፣ እንልቀቅህ። የምን ገንዘብ ነው ሳሚ? ቆይ ዮኒ ዮኒ ቆይ አሁን በዚህ ማለበዛ ፍርዱ እንደማይቀንስልህ ታውቃለህ። ኧረ እኔ ሲጀመር እኔ ገንዘብ ራሱ አልፈልግም። እኛ እናቅልልን ያልነው አሁን ባለን መረጃ ልናበሰብስህ እንችላለን፣ ግን እሱን ነገር እናቅልልን። ንገረን፣ የዛን ሰው ማንነት ንገረን። የዛን ሰው ማንነት ትበሰብሳለህ። እኛ እየተረዳንን ያለ ነው። ተግባባን? የዛን ሰው ማንነት ንገረን። አንተ ላይ ብዙ ማስረጃዎች ነው ያዘነው። ስለዚህ እንድናግዝህ ከፈለግ አንተ አግዘን መጀመሪያ ቢያንስ ትክክለኛውን ነገር ንገረን። ምን ያላቀውም ምን ነገርኳችሁ። በቃ ይኸውልህ ዮኒ አሁን እየተረዳ ያለሁት ምን መሰለህ፣ ወንጀለኛው ራሱ ነው። በነገር ላይ ገንዘብ እንሰጣለንም ከዛ በተጨማሪ ደግሞ አንተን ነፃ እናደርጋለንም እያልኩ ይሄ ነበረው። ምናልባት ብትተባበረን እንኳን ህግ ላቀልልህ ይችላል እንጂ በፍጹም ከወንጀለኛ ጋር የምንተባበር ሰዎች ሆነን አልነበረም። ለማን ወጣጫ የምንጠቀምበት መንገድ ነው። በዚህም ማትታለል ከሆነ ከዛ በተጨማሪ ደግሞ የተለያዩ ድብደባዎች አንተን እንድታመን ማያደርጉ ከሆነ ትልቅ ወንጀለኛና በጣም የተካንክ ሰው እንደሆንክ እየተረዳው ነው። ውሸትህ ትወና በራሱ በደንብ ያስታውቃል። ስለዚህ ይሄንን ነገር ለምን ማድረግ አስፈለገ? ዮኒ ተመልካቾቻችን እንግዲህ ምን ያህል እኛን እየከዱን ያሉ ሰዎች እንዳሉ ታውቃላችሁ እኛ ቡድን ውስጥ። ስለዚህ አንደኛ ስለ ስራ ጉዳይ፣ ሁለተኛ ደግሞ ምሳ አንድ ላይ ለመብላት በነበርንበት ቦታ ነው ተሙ መኪናውን አቁሞ እንደዚህ አይነት ጥቃት ሊደረስብን የቻለው። ሶስታችንም ነው እዛ መኪና ውስጥ የነበርነው። አስቡት እንደው እግዚአብሔር ባይደርስልንና እዛ መኪና ውስጥ ይሄ ነገር ከተጠመደ በኋላ ገብተን ቢሆን ሶስታችን ምን ልንሆን እንደምንችል። ከዛ በኋላ ወንጀለኞች እንደልባቸው እንዲፈነጩ ነበር የእነዚህ ሰዎች ዋና ዓላማ። ነገር ግን ዛሬ ፈጣሪ ከዛ በተጨማሪ ደግሞ ብዙ ወንጀል ተፈጽሞባቸው የደረስንላቸው ሰዎች ጸሎት ጠብቆን ነው ለዚህ የበቃ ነው። ስለዚህ እነዚህ ሰዎች እያንዳንዱ ነገር ማትናገሩ ከሆነ በጣም የከፋ ነገር እንዲደርስብህ እያደረግክ ነው። ስለዚህ ለእኔም ለወንድሜ ሆኔም ግልጽ አድርገህ መናገር ያለብን እያንዳንዱ ነገር ተናገር። እኔ እኮ ወንድሜ እኔ እኮ በቃ ደግመህ እኔ እኮ ያዋሩ እንዴ እነዚህ ሰዎች ገብተው ያዋሩ። ኧረ አያስፈልግም። እሱን እኮ ዝም ብሎ ነው ፖሊስ ጋር። እኔ እኮ ነገርኳችሁ። በቃ ስትገባ አይተዋል አይደል? ይሄን ቦታ ማንም የለም፣ ጸጥ ያለ ቦታ ነው። ገና ጅምር ህንፃ ነው። እኛ ለራሳችን ማቆያ የምንጠቀምበት ነው። እዚህ ውስጥ ብትጮህም ምንም ብትል ማንም ይመጣል የለም። ሰማኛለህ? እንዳልነበር ካርገን ይኸውልህ መቀጥቀጥ እንችላለን። በሰላም እናውራ፣ መጀመሪያ ተግባብተን እናውራ በሚል ነው። ገባ? ሁሌ በዱላ ብቻ ለምን ይሆናል ብለን ነው አሁን እንትን እያልን ያለው። ታግሰን ነው እያወራን ያለ ነው። እኔ እኮ ነገርኩህ እኮ እኔ እኮ ለእሱም ይኸው በደጋግሜ አንተም ይኸው እየሰማኸኝ አይደል? እኔ እኮ አንተ እንዴት ሕፃን ልጅ አይደለህም እኮ አይደል? እንደ አንተ ጎማ እንዴት ዝም ብሎ ተራ ሰው መጥቶ ይሄንን እንፋልኝ እስር ገብተህ እንዴት ምን አይነት ስራ ነው የምትሰራው? እኮ በቃ ምን እኔ በቃ ከእናቴ ጋር ነው ሙሉ ከቤት አልወጣም። እኔ በቃ ተመልካቾቻችን በሚገርም ሁኔታ እየካደን ያለው ይሄ ልጅ ምንድን ነው የእኛ መኪና ውስጥ ቦምብ ሊያጠምድ ነው የገባው ወይ ደግሞ የሆነ መሳሪያ እኛን ሊያጠፋ የሚችል መሳሪያ። እሱን እንግዲህ ላጣራ ተሙ ሄዷል። ፖሊሶች ጠርተውት እና እዛ ቦታ ውስጥ ገብቶ ሰው 100 ብር ሰጥቶን ጎማ ነፋልኝ ተብሎ ነው እያለ ያለው። እንግዲህ የትኛውም ስለ መኪና እውቀት የሌለው ሰው የትኛውም ሕፃን ልጅ ሊሰራው የማይችለውን ስራ በዛ ላይ በነጠላ 100 ብር ተታለልኩ እያለው ነው ያለው። ያንም ያህል ነገር ይዞ ከስር ስለዚህ ሳሚ በጣም ታውቃለህ፣ የኛ አጥፊዎች በጣም እየበዙ ነው። አሁን ጭራሽ ለሁለት ተከፍሏል። በፊት ያኔ ዲያስፖራው በሚል ነበር ታውቃለህ ሲንቀሳቀሱ የነበረው። ትናንትና ደግሞ እኔ እናንተ ስንሰራ የነበረው እንደውም ከዛ መልስ ስለሱም ጉዳይ ነው ስንወያይ የነበረው። ያው እንደ እየሆኑ እንግዲህ ሳሚ እኔ እናንተም አንዳንድ ነገሮች ላይ ትናንትና የሆነ መረጃዎች ደርሰውን እንትን ስንል ነበርና በተለያየ ቦታ ተከፋፍሎ አሁን ገዛኸኝና አሁን ዲያስፖራው ተብሎ አሁን እንግዲህ ጠላቶቻችን መብዛታቸውን የምታየው እንግዲህ ከየትኛው ወገን እንደሆነ እንግዲህ ይሄኛው ታዛዥ እንግዲህ አሁን ለኛም በጣም አስቸጋሪ ሁኔታ ውስጥ ያለ ነውና እንግዲህ ከአቶ ገዛኸኝ ጋር ይስራ ወይስ ከተሙ አክስት እንትን ጋር እንግዲህ አዲስ አክስት አግኝቷል። ደግሞ ከአዲሱ አክስት ጋር የሚሰሩ ወንበዴዎች ከነሱ ጋር ይሁን እንግዲህ ፈጣሪ ነው የሚያውቀው። እንግዲህ አንተ ይኸውልህ በጸባይ ያለውን ነገር ንገረንና ተግባብተን ለአንተም ጥሩ ነገር እንትን እንበል ነው እንተባበር ነው እያልን ያለ ነው። ካልሆነ እኮ ችግር የለውም እኮ አንተን ወህኒ ወርውረን እኮ እኛ በምናጣራው መንገድ አጣርተን መረሳችን የማይቀር ነው። ትሰማኛለህ? ከዛ በተጨማሪ ደግሞ ዮኒ እንደምታውቀው ከህግ አካላቶች ጋር ነው የምንሰራው። ህግ አካላቶች እስከምን ድረስ መሄድ እንደምንችል ለእኛ የፈቀዱልን ነገር አለ። ስለዚህ የእኛ ባልደረቦች አሉ በዚህ ነገር ላይ በደንብ የተካኑ የሰለጠኑ ሰዎች።
ምናልባት ካሜራ አጥፍተን ከነሱ ጋር የተወሰነ ቆይታ እንድታደርግ ካደረግን በኋላም እንደዚህ ያበጠው ልብህ ነገሮችን አስተካክሎ ሊነግርልህ ይችል ስለሚችል ወደዛ ከመሄዳችን በፊት አንተም ነገሮች ተበለሻሽተው ተሰቃይተው በዱላ ዝለ ከምታወራ ከኛ ጋር በቻልኩ አቅም ድብደባ ሳይደርስብህ ንገረን። ቀጥታ ወደ እስር ቤት ትወረወራለህ። እነማን እዚህ ስራ ላይ እንዳሉ ደግሞ እኛ እናጣራለን ማለት ነው። እሺ ምን ልንገራችሁ? እኔ ምንም አውቀው ነገር የህይወቱ ነው እኩል ተጠፋ የነበረው ትሰማኛለህ? እኔ ምንም አላወኩኝም እኮ እኔ ባውቅ እኮ ለምን አልነግራችሁም? እስከዚህ ድረስ እንዴት ትከራከራችሁ? እኔ እኮ ምንም ስለማላውቅ። ስማኝ አሁን ዮኒ እንግዲህ ትዕግስታችን ትላንትም ማለት የተራ ነገር ነው እያወራ ያለው ምንም አሳማኝ ነገር አለም ሳሚ። እኔ ይምጡና እንደውም ቢያወሩት ነው የሚሻለው። ምክንያቱም አንድ ህፃን ልጅ ጎማ የቱ ጋር ነው የሚነፋው ብትለው መኪና ስር መግባት አይጠበቅበትም። ፊት ለፊት ጎማው ፊት ለፊት ያለ ነገር ነው። አንተ ውስጥ ችግር ካለ ነው እንደውም አሁን ደግሞ ቀባጠርክ፣ ወደ ውስጥ ዞርክ፣ ወደ ውስጥ ችግር ዞርክ። የውስጥ ችግር ምናምኑነትን ሳይሆን እሱ አሁን ለራሱ የፈጠራ ነገር እየተጠቀመበት ነው ያለውና እኛ ላይ ምን ያህል ነገሮች እያደረሱ እንደሆነ ታውቃለህ ዮኒዬ፣ ብዙ ሰዎች። ስለዚህ በጣም ዝለናል እኛ ከወንጀለኞች ጋር ግብግብ ውስጥ መግባት፣ ከነሱ ጋር መጣላት፣ ከነሱ ጋር ግጭት ውስጥ መግባት። ስለዚህ የኛ የራሳችን ሰዎች አሉ። እየነገርኩ ያለሁት ምናልባት አሁን በእኛ ልክ የሚያወሩ መስሎ ከተሰማ በጣም የከፋ ነገር የሚያደርሱበት ሰዎች እንደሆኑ እንድትጠነቀቅ ነው። ወደዛ ነገር ከመሄዳችን በፊት ለአንተ እያሰብን ነው እኔና ወንድም ዮኒ። ስለዚህ እያንዳንዱን ነገር ሳትጎዳ ንገረን። ተጎድተህም መናገር አይቀርም። ይኸውልህ በመጀመሪያ ደረጃ የያዝከው ነገር ምን እንደሆነ ቆይ ተረድተዋል? እኔ እኮ ስላላወቅኩት እኮ ነው። አሁን እኮ እናንተ ቦምብ ስትሉ ሰምቼ ነው። ጎማ መንፊያ እንዴት አንተ ሲጀመር እንዴት አታውቅም? እኔ በቃ ምንም እንዴት ማለት ሳሚ በአይንም አይተው የሚያስታውቅ ነገር ነው ማለት ያለው ነገር እንግዲህ ተመልካቾቻችን አይታችሁ የምትፈርዱት ነገር ነው። የትኛውም ሰው ተራ ነገር አይደለም ብለን ነው የምናስበው። ገና የነገሩ ምንነት ጣርቶ እንግዲህ እስኪመጣ ተሙ መረጃውን ይዞልን ይመጣ ብለን ተስፋ እናደርጋለን። ግን እንደዚሁ ለመገመት ራሱ የሚከብድ ነገር አይደለም ማለት ያሉት ነገሮች ላው ላይ የሆነ የሚብለጨለጭ ነገር አለው፣ ላው ላይ የሆኑ የተሰካኩ ነገሮች አሉት። እኔ እንደዛ አይነት ነገር እኔ ከዛውቴም አይቼ ማላቋ አይነት ነገር ነው። እንዴት የሰው እንግዲህ የዛን ሰው መኪና ሳታረጋግጥ እንዴት ልትገባ ትችላለህ አይደለ? ምክንያቱም እኔ አንተ ተሙ አብረን ገብተናል። ያ መኪና የማን ይሁን የምን ይሁን ነገሮችን ያጣራበት መንገድ የለም። ጎማ ነው ያለው። ከዛ በተጨማሪ ደግሞ አሁን የፈጠረው ሌላ ምክንያት አለ። እንዴት ከስር ሊገኝ ይችላል? አንተ ራሱ አሁን እየታገስን ያለው ነገሩ ተጣርቶ ይምጣ ብለን ነው። በነገራችን ላይ እኛ አሁን እንደዚህ ተረጋግተንም ካንተ ጋር ዝም ብለን እያወራን ያለ ነው። የነገሩ ምንነት እንወቀውና እኛም ኃይልም ለመጠቀም ገባህ እንትኑ እንድናገኝ በሚል ነው። ልትሰሙኝ እኮ አልወደዳችሁም። እኔ ምን ላድርግ? እሱ መጣና ባንክ ገብቼ ልውጣ እቺን ጎማ እንትኗና ከመኪና ሲወርድ አይተዋል። እኔ አላውቅም። መኪናውን ከፍቶታል። አጠገብ ቆሞ ነው ያየሁት። ይሄ እሺ ባንክ በቃ አለባበሱ ምናምን እንትን ስለሚል እሱ መኪና መስሎኛል። እኔ ምንም አላወኩኝ። ከዛ በቃ ገብተህ እቺን ጎማ ትንሽ ሰዓት ነው አሁን ትንሽ ደቂቃ ነው አሁን ተሙ ሲመለስ የነገሩ ምንነት ስሰማ እኔ ራሱ አለቀ። ሌላ ሰው መግባት አያስፈልግም። ሰማኛለህ እንዳልነበር ካድርጌ ነው መቀጠቀጠ። ኮማንደርም እኮ ብዙ ነገሮች ነግረውናል። ያለው ነገር እኮ መጥቶ እንኳን አይቶ አጣርቶ ያው እኛ ተመልካቾቻችን ነገሩን ምንነቱን ሳንረዳ ቀርተን አይደለም። እንዳየነው እንግዲህ ቦምብ አይደለም ብለን ለመረዳት በጣም ይከብዳል። ነገር ግን ኮማንደርም መጥተው የራሱ ሰዎች መርምረውት ምን አይነት ጥቃት የሚያደርስ ቦምብ ነው፣ ከዛ በተጨማሪ ደግሞ እንዴት ይሄ ነገር ሊገኝ ይችላል፣ የተለያዩ ነገሮችን ማጣራት ስላለብን በተለያየ መንገድ ንክኪነትም ስለተፈጠረ እሱን ሊያጣሩ ሄደው ነው። ምንነቱ እያንዳንዱ ነገር እየተጣራ ነው ማለት ነው። ተመልካቾቻችን መኪናውም እዛው እንግዲህ ይህንን ግለሰብ ያገኘንበት ቦታ ላይ ቆሟል። ምክንያቱም ደግሞ መመርመር መቻል አለበት። እሱም ምክንያቱም ገና ያገኘነው ያንን ነገር ብቻ ነው። ውስጥ ላይ ምን አይነት ጥቃት ያደርሱ ምን ያድርጉበት ስላላወቅን አሁንም ተመልካቾቻችን አስነስተን ለመንዳት እኛም እንትኑ የለንምና ምክንያቱም ምን እንደሚከሰት አናውቅም። ባስነሳንበት ቅስፈት ምን ላይ አይነት ነገር እኛ ላይ ሊደርስ እንደሚችል ስላላወቅን መኪናው ባለበት ፖሊሶችም እንግዲህ ያለውን እያንዳንዱ ዲቴል ከስርም ገብተው ሁሉን ነገር ከሞተሩንም ከፋፍተው ቁልፋችንን እነሱ ጋር ሰተናቸው እየመረመሩን ያሉትና ሁሉን ነገር ተጣርቶ እንትን እያሉ ነው ይመስለኛል። ከካሜራም ጀርባ ምልክት እየሰጡን ነው። ከተሙ ጋር አንዳንድ ነገሮችን ልውውጥ እያደረጉ ይመስለኛል። ስለዚህ እስቲ ካሜራ አጥፍተን እንግዲህ አንተም አላምን ብለሃል ከአንተም ጋር ያለውን ነገር እናወራለን። ተመልካቾቻችን እሱም እንግዲህ ቀጣይ ያወራል አያወራም ይሆን ተመልሰን ይዘን እንመጣ ይሆናል። ተሙ ያለውን መረጃ እንግዲህ ዞልኝ ይመጣ ቢል ተስፋ አደርጋለሁ። ተሙ ጋርም አንዳንድ መረጃዎች ሊኖሩ ይችላሉ። ስለዚህ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሰን የምንመጣ ይሆናል ማለት ነው። ብዙ ወንጀለኞች በእኛ ዙሪያ እየመጡ ካሜራውን አብራል። ምንድነው ካሜራውን አብራል? አንተ ውሻ እያንዳንዷን ነገር አሁን ትናገራታለህ። ገባ? ተሙ ምንድነው? ቆይ ተረጋጋ። ምንድነው ተሙ? ቆይ ሳሚ ይልክ
እያንዳንዷን ነገር ትነግረኛለህ። ፖሊሶቹ በቂ መረጃ ሰጥተውኛል። ምርመራው እንደቀጠለ ነው። መኪናው እዛው እንደቆመ ነው። ቤተሰቦች ታሙ ምንድነው እንኳን ግልጽ አድርግልን አለኛ። ቤተሰቦች እንግዲህ ታሙ የተፈጠረው ነገር ማን ይላክ? ታሙ ዋከና ታስጨነቀን ምንድነው? ወይኔ ቤተሰቦች እንግዲህ ነገሩ በርግጥ ቀጥታ ቦምብ አይደለም፣ ግን ተቀጣጣይ ነገር ነው እና ደግሞ ጂፒኤስ ላይ እንዳለ ከስር እኛ ተቻኩለን ያላገኘነው ነገር አለ። ፒንሳ ነበር የፍሬን ነገር የሆነ ነገር ተቆርጧል። መኪናው ሲሄድ ሆን ተብሎ አደጋ እንዲመስል ይሁን ምን ይሁን አላውቅም። ቤተሰቦች ፍሬኑ ተበጥሷል ማለት ፍሬን እንዳይዝ የሆነ ነገር ብቻ የተደረገ ነገር አለ። ሙሉ ምርመራ እጃችን አልገባም። ኦሬዲ ገናውን ከአንድ ሰዓት ከሁለት ሰዓት በኋላ ተመልሼ ወደዚህ የመጣሁት ይሄን ነገር ቸኩዬ ነው እሱ እንዳያወራልኝ። ስማ ቆይሳል ገና ብዙ ነገር አለ እና አላውሌ ጂፒኤስ እንዳለ እንዲፈነዳ ይሁን ደግሞ ተቀጣይ ነገሮች አላውሌ እንደታሰረ እጁ ላይ ይዞት የነበረው ፖሊሶቹ እጁ የገባው እያንዳንዷን ነገር አሁን ታውጣታለህ። ማን ላከ? ማንንስ ለመግደል ነው የተላከው? እያንዳንዷን ነገር ይገባሃል አንተ ውሻ። አሁን 100 ብር ምናምን የሚለው ነገር ታቆምና ሆን ተብሎ በባለሙያ እንደተሰራና የተቆረጠውም ነገር ደግሞ ሆን ተብሎ ባለሙያ ሊያደርገው የሚችል እንደሆነ ኮማንደር ነግሮኛል። የቀረው ነገር ደግሞ አንተን አሳልፈን እንድንሰጥ ስለነገሩን እያንዳንዷን መረጃ ግን ማለት ነው ለኔ አውጥተን ይገባሃል። እያንዳንዷን መረጃ ለኔ አሳልፈ ሰጥተኝ ነው የምትሄደው። ሲጀመር ካሜራውን ታጠፋልኛለህ። አረ በቃ እየቀጠቀጥኩ ነው ማሰጣ እኔ የገራጅ ባለሙያ ነኝ። በቃ ነገር እያንዳንዱ ነገር አንዴ ዝቅ አድርግልኝ ካሜራውን። አረ እኔ ነገራለሁ። የገራጅ ባለሙያ እያንዳንዱ ነገር ተነግረናል ማለት ነው። ካሜራውን ዝቅ አድርግልኝ። እኔ ነው ማለት ነው ከፍለውኝ የገራጅ ባለሙያ ነኝ። ዝቅ አጠፋው። አብሩት ካሜራውን መስከረ ይላል። አሁን እያንዳንዷ ስትደበደብ እናገራለሁ ያልካትን እያንዳንዷን ነገር ትናገራታለህ። ገባ? የከፈለኝ ሰው አለ። ሁሉንም ነገር እዛ ውጪ ሲደበደቡ ተናገራለህ። አሁን ካሜራ ፊት እያንዳንዷን ነገር ትናዘዛታለህ። ተናገር። ወደ ካሜራ ፊት ለፊት ሆነ ሁሉንም እውነት ተናገር። እኔ በቃ 10,000 ብር ሰጥቶኝ ነው የጋራጅ ባለሙያ ነኝና በቃ መኪናው ፍሬን እንዳይዝ ቴክኒካል የሆነ ነገር እንድሰራላችሁ ነው ነገራን ቀጥል እና በቃ 10,000 ብር ሰጥቶኝ ነው። ጓደኛዬ ነው ይስራድ ያመቻቸል ያን ተበጥስ ነገሩ። ከዛ በተጨማሪ ደግሞ እጅ ላይ የተገኘው ነገር ምንድነው? እያንዳንዱ ነገር ተጣጣይና ጂፒኤስ አንድ ላይ ያለው ነገር ምንድነው? አረ እኔ ስለሱ ምን በቃ ፍሬኑን መበጠስ ብቻ ነው ማውቀው። እሱንስ ምን እንድታረጋው ነበር የሰጠው? እኔ እሱን በቃ እንድገጥመው ብቻ ነው ከላይ መኪናው። እኔ ሌላ ምንም ማውቀው ነገር ምንነቱን አላስረዳውም ነበር እሱን እኔ ምንም ማውቀው ነገር የለም። ባለሙያ ነኝ ብለሃል። የጋራጅ ባለሙያ እኮ የጋራጅ ነው። እኔ ጂፒኤስ ብቻ ነው በቃ የመሰለኝ መጀመሪያው። እኔ ሌላ ምንም ማውቀው ነገር የለም። ፍሬን ስትበጥስ ታዲያ ያ ሰው የሚነዳው ሰው እንደሚሞት ሳታቀርተ ነው ለ10,000 ብር ብለህ እዚህ ነገር ውስጥ የገባው? ችግሩ ነው በቃ ምን ላድርግ? ስራ ጥሩ ነው በቃ። እኔ ምንም እኮ የፈለገ ስራ ብታጣ የሰው ህይወት ሊጠፋበት እንደሚችል ጠንቅቀህ ታውቃለህ አይደለ? ታውቃለህ አታውቅም? እኔ ነገሩ እዚህ ነው ያል ሲሪየስ በቃ ነገር እንደሆነ እኮ አላውቅም። መካኒክ እንደ አንድ የጋራጅ ባለሙያ ፍሬን መበጠስ ማለት የሰው ህይወት ላይ ምን አይነት አደጋ ላይ ደርስ እንደሚችል ጠንቅቀህ ታውቃለህ አይደለ? ቆይ ሳሚ ቆይ ገና ብዙ የሚናገረው ነገር አለ። ዱላህ አይሰለችው። አሁን ማን እንደቀጠረ ምክንያቱም አንተ ምንም አቅም የለም ይሄን ነገር ለማድረግ። ማን እንደከፈለ ማን እንደቀጠረ እያንዳንዱን ነገር ትነግረኛለህ። እኔ እኮ በቃ የጠየቀኝን እኮ ነገርኩህ። ማን ነው 10,000 ብሩን የከፈለ? ይሄንንስ ተቀጣጣይና ጂፒኤስ ነገር አንድ ላይ ሰጠ ማን ነው? ጓደኛዬ ነው በቃ የሆነች ስራ መታለች ምናምን ብሎ በቃ አሳይ። ከዚህ በፊት ሰሩ ነበር ማለት ነው የሆነች ስራ ካለ አይደለም። እኔ ስራ ጠሩብኝ፣ ቤት ተቀምጬ ነበረ። ከዛም በኋላ በቃ አክሰሱ ስላለው እሱ ቅርብ ስለሆነ እንደዚህ ያን ነገር በቃ እሱ አቀበለኝና ፍሬኑን ብቻ እንትን ማለት እንደሆነ ነገረኝ። እሺ ጓደኛ ነው ወደዚህ ስራ እንድትገባ ያደረገ። የተከፈለህ ደግሞ 10,000 ብር ነው አይደለ? ማን እንደሚከፍል ከዛ በተጨማሪ ደግሞ ይሄን ነገር ማን ሊያደርግ እንደሚችል ጓደኛ አልነገረም? ምክንያቱም ጓደኛ ነው። እኔ በሱ በኩል ነው ያገኘሁት። እኔ ምንም ማውቀው ነገር የለም ስለ እውነት ነው። እኔ በቃ ማውቀውችን ብቻ ነው በጓደኛዬ በኩል ነው ያገኘ። እነዚህ ሰዎች እንዳንተ አይነት ወንጀለኞችን መደብደብ የሚሰለቻቸው ሰዎች አይደሉም። ከዚህ ከፋ ነገር ከሚደርስብህ እያንዳንዱ ምን ጠይቀን ነገር በስርዓት መልስልን። በስርዓት ጓደኛ ማን ይባላል? ለምን ሲል ይሄን ነገር እሱ ሳይሰራ ላንተ ሰጠ። ለምን ሲል ሲጀምር እንደዚህ ነገር ትሰራለህ ወይ? ማን እንደሆነ ከላይ ያዘዘ ሰው ተናገራታለህ። እኔ ምንም ማውቀው ነገር የለም እኮ በቃ እኔ ጋራጅ ባለሙያ ስለሆንኩኝ ነገሩ ላይ በቃ ቴክኒካል የሆነ ነገር ስለሆነ ቀላል ነው በህይወት መቀጠል እና ፍሬኑን መበጠስ ብቻ እንደሆነ ብቻ ነው የነገረኝ። ፍሬን
ኬብሏን ብቻ ልጅ ተሙ ነገሮችን እየደጋገመ ነው እየነገረን ያለው። እኛ ደግሞ መስማት የምንፈልገው አንዴ ነግረናል አይደለ? የጋራጅ ባለሙያ ነህ? አዎ ነግረናል። ቴክኒካል ችግሮችን ልታስተካከል እንደምትችል ነግረናል። የማናውቀውን አንተ ጋር ያሉትን እያንዳንዱ ሚስጥሮች ተሙ የጠየቀ ምንድን ነው ጓደኛ ይህንን ስራ መስራት አልፈለገም ለአንተ ለምን አሳልፈው ሰጠ? ከዚህ በፊትም እንደዚህ አይነት ስራዎች ትሰራለህ ወይ? ወንጀሎች ላይ ተሳታፊ ነበር? መጀመሪያ ነው እኔ እንደዚህ ነገሩ በጣም ቁም ነገር እንደሆነ ባቅራሱ እኮ እንዴት ተደፍሬ ይገባበታል? እንዴት ቁም ነገር ፍሬንን የሚያክል ነገር ሲበጠስ እንዴት ቁም ነገር መሆኑን አታውቅም? ቆይ እንዴት ቁም ነገር የሰው ህይወት ሊጠፋበት የሚችል ነገር ለአንተ ቁም ነገር አይደለም? አይደለም ወይ? መልስ ስጠኝ። ኧረ ሳይሆን ቀርቶ እኮ ባለሙያን አይደለ? ፍሬን መበጠስ ማለት ምን ማለት እንደሆነ ታውቀዋለህ። ይሄ ልጅ እየነዳ መንገድ ላይ አደጋ እንደሚደርስበት ጠንቅቀህ ታውቃለህ። እንዴት ታዲያ ነገሩ እንደ ቁም ነገር አታየው? እንጀራ ነገር ሆኖብኝ እኮ ነው እንዴ 10 ሺህ። ስለዚህ ያንተን እንጀራ ለማስተካከል ስትል የሰውን ህይወት ማጥፋት መቻል አለብህ ማለት ነው። ማን ነው የከፈለ? እኔ አሁን ያልገባኝ ማን ነው የኔ ጠላት? ይሄን ያህል እኔ ይሄ ሁላ ብር እያወጣ አንዱን ስለ አንዱን አንዴ በራሴ ሰው አሁን ደግሞ ጭራሽ መኪኔን በመኪና አደጋ ሆን ተብሎ እንደሞት የተቀነባበረ ሴራ እኔ ሊያጠፋ እየሞከረ ያለ ሰው በዝቷል። ማን እንደከፈለ ማን እንደቀጠረ እያንዳንዷን ነገር ትናገራታለህ። ይገባሃል? ተናገር እያንዳንዷን ነገር። አሁን በትዕግስት እያወራሁ እኔ በቃ ጓደኛዬ ፈጣሪ ይመስገን። ወደ ቤተሰቦች ፈጣሪ ማመስገን ፈልጋለሁ። ተርፌያለሁ። ከምንም በላይ ተርፌ እዚህ ተገኝቻለሁ። ለሱ ነገር ፈጣሪን አመሰግናለሁ። ማለት ይሄ ነገር በስቷል። በእናንተ ጸሎት፣ በቤተሰቦቼ ጸሎት ነው የተረፍኩት እንጂ እንደናንተ ሐሳብና እንደናንተ እንትን ቢሆን እዚህ ጋር በህይወት አልገኝም ነበር። ምክንያቱም ከኛ ትንሽ ዘግይተን መተን ቢሆን እሱ ስራውን ጨርሶ ቢሆን የጠበቀን እዚህ ጋር አንገናኝ ነው። ሶስታችንን በአንዴ ልታጠፉን ነበር። ስትከተሉ ነበር አይደል? ነገሩ እንደዚህ መሆኑ እየተከታተላችሁን ያገኛችሁን ምን እኔ እኮ ይኸውልህ ጓደኛዬ እኔ ጋራጅ ነበር አንድ ላይ ነበር የምንሰራው። ከዛ በኋላ በቃ እኔ የሆነ እኔ ምናምን እያልክ አዳዲስ ታሪክ አትፍጠር። ነገሮችን እኔ ስማኝ። ይኸውልህ ሳሚ አንዳንድ የተገኙ መረጃዎች አሉ። ግባስ መኪናውን እንግዲህ ወደ ጋራዥ ይዘውት እየሄዱ ነው ያለውን ነገር ለማጣራት ብለው ሁሉን ነገር እንትን ለማለት በደንብ የሚመርመር ተብሎ እስቲ ወደ ጋራጅ እንወስደዋለን ጭነን እንወስደዋለን ሲሉ ነበር። ወስደውታል። ይኸው ተጭኖ ሄደ ተብሏል። እንግዲህ በጣም የተከሰተው ሰምታል አይደለ? ባልደረቦቻችንም በጣም ደንግጠው ነው ያሉት። ሁሉም ነገር ለኛ ያስደነግጣል እንጂ ነው። እኛም በቦታው ላይ በጣም እንትን ብለን የነበረውና በጣም አስደንጋጭ ነገር ነው። አንተ ምን ገባው? ይሄን ያሰብከው አሁን እያንዳንዱ ነገር እያወራ ያለው እኮ ሌላ ነው። ይኸውልህ ምን መሰለህ ተሙ ይሁንዬ ይሄ ግለሰብ የጋራጅ ባለሙያ እንደሆነ ነው እየተናገረ ያለው። ከዛ በተጨማሪ ግን ከሙያ ውጪ እኛን ተከታተለ ማግኘት ምን ያህል ደቂቃ እንደምንቆይ አስልተህ ነው ይሄንን ስራ ልትሰራ የምትችለው። ገጠመኝ እንግዲህ ብቻውን ሊሰራ አይችልም። ሌላ ሰው አለ። እውነቱን ከዛ በተጨማሪ ደግሞ መጥቶ እርግጠኛ ነኝ ወይ እኛ የሚያይልህ ወይ ደግሞ ምን ያህል ደቂቃ ምሳ ስንበላ እንደምንቆይ አጥንተህ ነው የመጣኸው እዚህ ቦታ ላይ። ይሄን ለማጥናት ደግሞ ከሰዎች ጋር እርግጠኛ ነኝ ተደጋጋሚ ጊዜ እንደተከታተልከን። ይሄ እኮ ማለት ሞተን ነበረ። አዎ ይገባሃል? በጣም አደጋ ውስጥ ነበረ። እናንተ አሁን እኛን እንግዲህ ሳሚ እንዳየሆኑ ፍሬን ተበጥሷል። ስንሄድ የሆነ ቦታ ወይ እንጋጫለን ፍሬን ቢብሎን ከስር ደግሞ እሱ ሊገጥመው የነበረው ተቀጣጣይ ነገር ደግሞ ባልታወቀ መንገድ ራሱ ይቀጣጠላል። ማንም ድምጻችንም ሳይሰማ በራሱ መንገድ እንደተቀጣጠለ ተደርጎ እንግዲህ ተመልካቾችን ያቀነባበሩት ሴራ እንደዛ ነበረ። ራሱ ይቀጣጠላል ሄዶ ሲጋጭ ከዛ እኛ በቃ በራሳቸው ተጋጨ። እነሱ ወንጀለኞቹም ሳይታወቁ ተደበስብሶ ነገሮች ይቀራል ማለት ነው። ተመልካቾቻችን እንግዲህ አሁን ላይ ተርፈን እዚህ ቦታ ላይ መገኘታችን ነገሩን በጣም ቀላል አድርጎ ሊያሳይ ይችላል። እናንተም ስታዩት እኛም እዚህ ቦታ ላይ ስንሆን እውነት ለመናገር ቀላል ሊመስል ይችላል። ነገር ግን እያንዳንዱ የተሰረብን ሴራ፣ እያንዳንዱ ያደረጉብን ወጥመዶች በጣም ከባድ ነበሩ። የሶስታችንም ህይወት በአንድ ጊዜ ልናጣው የምንችልበት አይነት ነገር ነው የነበረው። እንግዲህ የተመልካቾቻችን ጸሎት እንዲሁም ቤተሰቦቻችን ለእኛ ያላቸውን ጸሎት ነው ያተረፈን እንጂ እዚህ ጋር ማናችንም ቁጭ ብለን አናወራም ነበር። ቤተሰቦች አላቅም እግሬም የተንቀጠቀጠ ምን እንደምል እኔ ቅድም እያልክ ነበረ። ከዚህ በኋላ መኪና ሁላ ለመንዳት ተቸገራለሁ ምናምን እያልክ ነበር እና በጣም እና የተማርኩት ነገር ጭራሽ ሶስታችን አብረን መሆን እንደሌለብን ቤተሰቦች እኛ እንደውም እኛ አንድ ላይ ሆነን ማለት ከመሀላችን ከሀዲ እየበዛ ስለሆነ ተደብቀን እኛ እውነቱን እንድናወራ ነበር ለሶስት ያሰብነው። ሶስታችን በአንድ መኪና አንድ ቦታ መገኘት እንደሌለብን የተረዳሁት። ምክንያቱም እድል ነው ያመቻቸንላቸው በአንድ የመኪና አደጋ ሶስታችን እንግዲህ እኔንም ሳሚንም ያኔንም ሊያጠፉት ነበረ። ሶስት ጋዜጠኛ በአንድ ሊገሉ ነበረ ፕላናቸው።
እያንዳንዱ ነገር አወጣጡት እኔ አላውቅም። ወጥቼ ሂድና ትንሽ ተረጋግተህ ብትመጣ ይሻላል። እሱንም ከፖሊሶቹ ጋር መጠየቅ የምፈልገው ነገር አለ። እንዲሁ ፈጣሪንም ማመስገን እፈልጋለሁ። ማለት መሄድ ያለብኝ አንድ ቦታ አለ። እኔ በህይወት መትረፋችን ራሱ ተአምር ነው። ሳሚ እኔ ፖሊሶቹ ጋር እንዳልኳችሁም አንድ ቦታ ልሂድ፣ እናንተ ደግሞ ይሄ ልጅ እውነቱን አወጣጡት። ተመልሼ ወደ በኋላ እመጣለሁ። አላውቅም ትንሽ ስሜታዊ ስለሆንኩ ነው። አንተን ግን እመለሳለሁ። ጠንቀቅ ብለህ ተንቀሳቀስ። ለማንኛውም ከአሁን በኋላ እንግዲህ ከኛ ሰዎች ጋር ተንቀሳቀስ ብቻ ነው። ከጋርድ ጋር ካልሆነ ለብቻ አልሄድም። አንተን ግን እንገናኛለን። ምንም ምልህ ነገር የለም። እኔ ምንም ምልህ ነገር ዋጋውን የሚከፍል ነው። እኔ በእኔ ቦታ አሁን እኔ ግን ተመልሼ እመጣለሁ። ይኸውልህ ትሰማለህ? አሁን እኛ ከአንተ ጋር እንደዚህ ጭቅጭቅ እንትን እያልን ያለ ነው አንተን ለመርዳት ወይም አንተን እንትን ለማለት ብለን አይደለም። ያለው ነገር ይገባሃል መቼም። አንተን ምን አይነት ደረጃ ውስጥ ልንከት እንደምንችል ቀላል ነገር ነው። ስለዚህ እያንዳንዱን ነገር በዝርዝር ከማን ጋር ይሄን ነገር እንዳቀነባበርክ፣ በምን አይነት ሁኔታ አሲራችሁ ሌላ የተቀነባበረ ነገር ካለ እያንዳንዷን ነገር ዝርዝር አድርገህ ትነግረናለህ። ትሰማኛለህ? እስካሁን ያለው ነገር ይኸውልህ ምንም እንዳልተነካ ቁጠረው። ገና ከዚህ በላይ ብዙ ነገር ይከሰትባልሽ። ሰማኛለህ? ኧረ ወገቤን ራሱ እኮ አድቅቀውታል። ስማ አሁን አንተ ላይ ስለደረሰብህ ጉዳት አይደለም ልናወራ የተቀመጥነው እዚህ ጋር ገባህ? 3 ሰዎችን በአንድ ጊዜ ለማጥፋት ምን አይነት ሴራ እንዳሴራችሁ ለማውራት ነው። አሁንም የነገሩ ክብደት የገባህ አልመሰለኝም። ትልቅ ወንጀል ላይ ነው የተሳተፍከው። እዚህ ወንጀል ላይ እንድትሳተፍ ደግሞ የሆነ የረዳ ሰው አለ ከጓደኛ በተጨማሪ ለአንተ ክፍያ የፈጸሙልህ ሰዎች። ከዛ ውጭ ደግሞ ይህንን እያንዳንዱ ነገር አቀነባብረው መሳሪያውንም አንተም ጓደኛም ልታገኙት አትችሉም፣ ጂፒኤሱንም ተቀጣጣይ ፈንጂውንም። ስለዚህ ይህንን ነገር የሰጡ ሰዎች ለአንተ ክፍያ የፈጸሙልህ ሰዎች እነማን ናቸው? ይህን እስካላጣ ድረስ ደግሞ ወገባ አይደለም አንገት ጭምር ይሰበርልሃል። ተግባባን? ገና ብዙ ነገር የሚደርስብህ ሰማኛል እኮ እኔ ነገርኩት እኮ ለሱ ልታጠፋ የነበረው እኮ የሶስት ሰው ህይወት ነው። እኔ እኮ ነገሩን አልተረዳሁትም ነበር እንጂ እንደዚህ አይነት ሪስክ ውስጥ እንዴት ራሴን አንተ ፍሬን መበጠስ ነው እንዴት ነገሩን የማትረዳው? ፍሬን መቁረጥ ማለት እኮ የስንት ሰው ህይወት ልታጠፋ እንደምትችል እንደው አሁን በጊዜ ተደረሰበት እንጂ ፈጣሪ ረድቶን ውስጥ ገብተን ወይ ደግሞ እኛስ ባንኖር ሌላ ሰው እዛ ውስጥ ቢሆንስ ስንት ነገር ሊከሰት ይችል ነበር። እኔ እኮ በቃ በጓደኛዬ በኩል የመጣ ስራ ነው። እኔ ጋራጅ አንድ ላይ ነበር የምንሰራው። አንተ የአንድ ሰው ህይወት 10 ሺህ ብር ሸጣለህ ዮኒ። በጓደኛዬ ነው በኩል እያለ ደጋግሞ እየተናገረን ያለውና እኛ ስለ ጓደኛ አይደለም አሁን እያወራን ያለ ነው። ጓደኛ ምን አይነት ሰው እያንዳንዱ ነገር ማጣራት ባለብን መንገድ እናጣራለን። አንተ ግን እነዛን ሰዎች አታውቃቸውም ብዬ አላስብም። ምክንያቱም ጓደኛ አንተን የመረጠበት ምክንያት የሆነ የራሱ የሆነ ነገር አለው። አንደኛ ወንጀል ላይ ከዚህ በፊትም ተሳታፊ ነበርክ። እንደዚህ አይነት ወንጀሎችም ደግሞ ልትፈጽም ትችላለህ። ከዛ በተጨማሪ ግን ቀጥታ ወንጀሉ ሊፈጽሙ ያሰቡ ሰዎች ከአንተ ጋር ግንኙነት ይኖራቸዋል። ኧረ እኔ ምንም አላውቅም። እኔ ይኸውልህ ጋራጅ ነበር ከጓደኛዬ ጋር የምንሰራው። ከዛ በቃ ከስራ የሆነ ዕቃ እንትን አልኩኝና ተጫርኩኝ። ምን አልኩና የሆነ ዕቃ በልቼ በቃ ተያዘብኝና ተጫርኩኝ። ከዛ ለተመልካች ግልጽ አድርግላቸው። የሆነ ዕቃ ስሰርቅ ተይዤ ነው በቃ። ከዛ ከስራ ቦታ ተባረርኩኝ እና ረጅም ጊዜ በቃ ቤት ነበር የነበርኩትኝ። ከዛ ጀለስ በቃ ስራ አለ ምናምን ብሎ ደወለልኝ እና ነገሩ በቃ ፍሬኗን ኬብሏን መበጠስና ከዛ ጂፒኤሱ አለ እሱ መግጠም ብቻ እንደሆነ ነገረኝ። እኔ እንጂ ከሰዎቹ እንኳን ምንም የተለየ ግንኙነት የለኝም። በሱ በኩል የመጣ ስራ ስለሆነ በቃ እኔ ዝም ብዬ ነው የሰራሁት። እኔ ጆኒ ተሙ በአንድ ሰዓት እንደምንገናኝ ከዛ በተጨማሪ ደግሞ የምንገናኝበትን እያንዳንዱ ቦታ እንዴት ልታጣራ ቻልክ? ምክንያቱም እኛ ለ3 አንድ ላይ መገናኘት የጀመርነው ቅርብ ጊዜ ነው። ስለዚህ ይሄንን ነገር ደግሞ ጠንቅቆ የሚያውቅ ወይ የውስጥ ሰው ወይ ደግሞ ለእኛ በደንብ በጥልቀት መረጃ ያላቸው ሰዎች መሆን አለባቸው ይሄን ነገሩ። ከዛ በተጨማሪ ደግሞ ምሳ ልንበላ በገባንበት ቅጽበት ውስጥ ነው ይሄንን ነገር ልትሰራ የነበረው። እንደ አጋጣሚ ነገሮቻችንን ቶሎ ጨርሰን ስለወጣን ነው የያዝነ። ያንን ደቂቃም ሳታሰላ ትቀራለህ ብዬ አላስብም። ምክንያቱም እንዳየው በጣም ብልህና ደረቅ ሰው ነህ። ስለዚህ ይሄንን ነገር ሁሉ ስታስተካክል አንተን የማይረዳ ሰው ይኖራል ብዬ አላስብም። እነዛን ሰዎች ደግሞ አውጣ እያልኩ ነው። እኔ ምንም ሙሉ መረጃ በቃ አዘጋጅቶ ነው የሰጠኝ ጀለስ። ከዛ በቃ እናንተንም እንትን የምትሉበትን ሰዓት ነገረኝ። ከዛ በቃ በሰዓቱ ቦታው ላይ ተገናኘንና እቃውን አቀብለኝ እኔ ገጥሜ ብቻ መሄድ ነበር። እኔ ኢቨን እናንተ እናሳችሁ እኮ ማን እንደሆናችሁ እኔ ባቅ እንደዚህ አይነት ድፍረት እንዴት እዳፈራለሁ ይመስለኛል። ሳሚዬ ምን ይመስለኛል መሰለ ማለት አሁን ነገሮችን እስከምናረጋግጥ እርግጠኛ ሆኜ ባላወራም ከላይ ያለው ሰው በጣም ስለኛ በደንብ ዲቴል የሚያውቅ ሰው ነው ውስጣችንን። ምክንያቱም እንዳልከው ነው አሁን እችን ሰሞን ነው
መገናኘት የጀመርነው እንግዲህ 2 ሳምንትም ምናምን የሆነን አይመስለኝም እንደዚህ እንትን ማለት ስንጀምር አንድ ላይ ሶስታችንም መነጋገር ምንም ማለት ስንጀምር አይታል እንትን እንኳን ስንል እንዴት እንደነበረ በጣም ቢዚ ከመሆናችን የተነሳ በሰው ነው የምንላላክ ነበር። አሁን እኮ ሰዎቻችንን ባለማመናችን ነው እኛም ሶስታችን አንድ ላይ ልንገናኝ የቻልነው እና እቺን ሁኔታ ተጠብቀው እንደዚህ አይነት ነገር ሊያደርጉ የቻሉት ከላይ ከሱ በላይ ያሉ ሰዎች በእርግጠኝነት የኛን ማንነት የሚያውቁ በጣም ቅርባችን አጠገባችን የሆኑ ሰዎች እንደሆኑ ምንም ጥርጥር የለኝም። ምክንያቱም ዛሬ እንዴት እንደወጣን ታስታውሳለህ። ከቤት ስንወጣ አወጣጣችን ራሱ ጉዳይ አለ። እንዳጋጣሚ ነው ታቅዶበት እንኳን እንትን ያለ ፕሮግራም የተያዘ አይደለም። እንዳጋጣሚ ወጣን፣ በዛውም ጉዳዮቹን እያወራን ምክንያቱም አሁን እንትናችን የኛ እንትን በዳዮቻችን ማለት ከላይ ያሉት ወንጀለኞች ለሁለት ስለተከፈሉ አሁን ከገዛኝ ወገንና ከተሙ ቤተሰብ በኩል ያሉትን ተከፋፍለን ለሚያዝና ያው እንደታየውም እኔ እናንተ ደግሞ ስንሰራበት የነበረውም የገዛኝም ጉዳይም እሱንና ለሁለት ተከፋፍለን እንዴት ማድረግ አለብን የሚለውን ነገር እንትን እያልን እየተመካከርንበት ዛሬ ነው እንግዲህ አጋጣሚ ድንገት ወተን ከቤት የሁሉ ነገር የተከሰተውና ሆነ ተብሎ አጠገባችን ቅርባችን ያለ ሰው እንዳደረገው ምንም ጥርጥር የለም። አይ ግልጽ ነው። ለኛ ከበቂ በላይ መረጃ ያላቸው ሰዎች ናቸው። ምክንያቱም እነዚህ ሰዎች እኮ ከባድ አይደሉም ማለት አንችልም። የውስጥ ሰዎቻችንን ጭምር በገንዘብ እየገዙ የነበሩ ሰዎች ናቸው። ያ ማለት ስለኛ ጥልቅ ሚስጥር ሊኖራቸው ይችላል። ከዛ በተጨማሪ መውጫ መግቢያችንን ከተከታተሉ አንድ ላይ የምንሆንባቸውን አጋጣሚዎች ሳያጠኑ ይቀራሉ ብዬ አላስብም። እርግጠኛ ነኝ ደግሞ እንደዚህ አይነት ወንጀሎች እንዲፈጸም ምክንያቱም ሶስታችንን በአንድ ጊዜ ማጥፋት ማለት እኛን ለሚፈልጉን ለጠላቶቻችን በጣም ከባድና አጓጊ ነገር ነው። ይህንን ሰው ሲቀጥሩት ከዛ በተጨማሪ የተለያየ አይነት ስልጠና ሳይሰጡት ይቀራሉን ብዬ አላስብም። ሲያዘጋጁት በፍጹም መትረፍ እንደሌለብን አድርገው ነው ሊነግሩት የሚችሉት። አዎ የተቀነባበረው አይተሃል እንዴት እንደሆነ ማለት ሊያስታውቅ በማይችል ሁኔታ ነው ይሄንን ነገር ያደረጉት። እንዴት ኮማንደርም ምን ሲል እንደነበር አይተሃል። በቀላሉ የሚገኝ አይነት መሳሪያ አይደለም። ጂፒኤሱን ማንም በቀላሉ ሊያገኘው ይችላል። ግን ያን አቀጣጣይ ነገር ማለት ራሱን አቀጣጥሎ ያ ነገር መኪናው ላይ ችግር አድርሶ እንዳይታወቅ ሆኖ ነው ራሱ የሚነደው የነበረውና በቀላሉ የሚገኝ ነገር አይደለም። እና ይሄንን ሁሉ ነገር ስታደርግ መቼም ከጀርባ ያሉ ሰዎች ብዙ ነገር እንደነገሩት አይቀርም። ብዙ ነገር እንደነገሩ ምንም ጥርጥር የለኝምና ይኸውልህ ተባበረን እንርዳህ ያለ ነው። እኛ በዚህም አለበዛ ላይ ያሉት ሰዎች ላይ መድረሳችን አይቀርም። ያኔ ግን የምናገኘው መረጃ አንተ ከነገርከን ውጪ ከሆነ እመነኝ የማይሆን ነገር ነው አንተ ላይ የሚከሰተው። ትሰማኛለህ? አረ ከኔ ጋር ከዚህ በላይ ምንም ያገናኝ ለሞትህን ትለምነናለህ። እኔ በቃ ጓደኛዬ ነው በቃ እንዳልኳቸው አገናኘኝ። ከዛም በኋላ የምትሰራውን ስራ ነገር ይኸውልህ ትሰማኛለህ? አሁን እኮ ደጋግመህ ስለ ጓደኛ እየነገርከን ያለ ነው። እኛ ደግሞ የምንፈልገው ስለ ጓደኛ ማስረጃ አይደለም። ያጠፋው ከባድ ወንጀል ነው። 3 ሰዎችን በአንድ ጊዜ ልታጠፋ ነበረ። የቀጠሩ ሰዎች ደግሞ ከበቂ በላይ እኛ ላይ ማስረጃ ያላቸው ሰዎች ናቸው። እነሱ አንተን ሳያገኙ እንደዚህ አይነት ከባድ መሳሪያዎችን አሳልፈው ሊሰጡ አይችሉም። ከዛ በተጨማሪ ደግሞ የተለየ ስልጠና ሊሰጡ ይችላሉ። ምንድነው እነዚህ ሰዎች የፈለጉት ከኛ? እንዴት ነው ሊቀጥሩ የቻሉት? ግልጽ አድርገህ ንገረኝ። አሁን ነው ተግባባን? ግልጽ አድርገህ እንድትዋሸኝ አልፈልግም። አሁን የመጨረሻ ማስጠንቀቂያ ነው የምነግርህ። ግልጽ አድርገህ ንገረኝ። አንተ ምን ያለው ግልጽ አድርገህ ተናገር። አሁን ነገሩ እዚህ ነው ያልከባድ ከሆነ ግልጽ አድርገህ ተናገር። ከዚህ በላይ ወደ ከፋ መንገድ አንሂድ። አንተም በመደብደብ የኛ ሰዎች እንዲሰላቸው አላደርግም። ግልጽ አድርገህ ንገረን። የሰው ህይወት ልታጠፋ ነበር። ሲጀመር እኮ ነገሩ እዚህ ነው ያልከባድ ከሆነ እንዴት ያስጠጉኛል? እኔ እኮ በቃ እሱ ብቻ ነው ያገኘው። ትልቅ መሳሪያ ነው ሳይነገረን ተናገር። እኔ የሆነ የምታውቀው ነገር ይኖራል። ማውቀው ጂፒኤስ መሆኑን ብቻ ነው ማውቀው። ትልቅ መሳሪያ ነው። ከጂፒኤሱ በተጨማሪ ያንም ያክል መሳሪያ ያለምንም ስልጠና ሊሰጡ አይችሉም። እኛም እኮ መኪናችን ላይ ጂፒኤስ አስገጥመናል። ጂፒኤስ ምን አይነት እንደሆነ እናውቃለን። ሰማኛለህ እኮ ነው ያላቅም። እኔ በቃ ሰጠኝና ገጠ ይሄንን የሚያክል እንደዚህ የተቀጣጠለ የተጠባበቀ ነገር ይዘመተህ እንደዛ የሚብለጨለጭ ነገር ይዘመተህ ጂፒኤስ ብቻ ነው አትበለን። የነገሩ ምንነት ሳያስረዱህ አገጣጠሙን ታውቃለህ ተብሎ መቼም መኪና ስራ አገባው። መቼም በእርግጠኝነት ስለ ነገሩ ምንነት በደንብ አስረድተው እንዴት እንደምገጥመው እውቀቱ ኖሮ ነው የምትገባው። እኔ ሰዎቹን ራሱ አላገኘኋቸውም። በቃ የጀለስ ነው አቀበለኝና ጂፒኤስ ነች የምትገጠም ነች። ከዛ የፍሬን ኬብሏን በተሳታኝ በቃ እንደዛ ብቻ ነው የሰሩት እና የተዋዋልነውም እንደዛ ነው የተነጋገርነው መጀመሪያ። ከዛ ስለናንተ ልጅ ጋር መግባባት በጣም ከባድ ነው። እኛም አንተ መደብደብ ለምንድን ነው አንተ ይሄን ያህል ለነሱ እየደበክላቸው ያለ? አንተ እኮ ዞሮ አታመልጥም። አንዴ ተይዘሃል። ከዚህ በኋላ የትም አትሄድም አይደል እንዴ? ያለውን ነገር ንገረን። እኔ እርግጠኛ ሆኜ የምነግርልህ የተወሰነ እንዲቀንስልህ አድርግልሃለሁ። ቢያንስ እንኳን ባይቀንስልህ ከነዚህ ሰዎች ድብደባ መትረፍ አትፈልግም? አሁንም መቀጥቀጥ ነው የምፈልገው? ኧረ እኔ አሁንም ይበቃኛል።
እናንተ አያ ካልሆንክ ለምንድን ነው መደብደብን የምትመርጠው? ለምንድን ነው ያለውን ነገር በትክክል ማትነገር? ነገርኳችሁ ሙሉን ነገር አይደል? እኔ በቃ ማውቀውን እኮ ሙሉን ነገር ሙሉ መረጃ እኔ ነው። ማንም እኮ ይሄንን እኛ እንኳን መርማሪ ጋዜጠኞች ቀርቶ ይሄንን ተራ ሰው አንድ ዝም ብሎ ተራ መንገደኛ ሰው እንደዚህ ብትለው በቀላሉ ሊመልሰው የሚችል ነው። እውቀቱ ሳይኖርህ እንድትገጥም አትላክም። ስለ ነገሩ ምንነት በደንብ አውቀህ እውቀቱ ተሰጥቶ ነው የምትገባው እዛ ስር መኪና ስር የቱ ጋር እንደሚገናኝ እንኳን ማታቅ ከሆነ ዝም ብለህ ሄደህ ዝም ብለህ መኪናው ላይ አታስቀምጥም አይደል እንዴ? እኔ በቃ ጂፒኤስ ብቻ ነው መሰለኝ። እሱ ግን የሰው ትዕግስቴን እያስጨረሰኝ ነውና ወደ ከፋ ነገር እንሄድ አታድርግ። ይኸውልህ ለምን መደብደብን ምርጫችሁ እንደምታደርጉ ብቻ ትላንት ብዙ ሰዎችን ሲደበድብ የነበረ ሰው ነው። ተግባባን? እኛ ስራ ላይ በጣም ታማኝ የሆነና ድብደባዎችን ቴክኒኮችን በደንብ ሊያውቅ የሚችል ሰው ነው። ወደ ከፋ ነገር ከመሄዱ በፊት ለመጨረሻ ጊዜ እድል እንስጥ። እኛ ነገሩ ላይ መድረሳችን አይቀርም። በነገራችን ላይ ተመልካቾቻችን እኛ እዚህ ቁጭ ብለን ከልጁ ጋር በመዳረቅ ብቻ ጊዜያችንን እያቃጠልን አይደለም። እኛ ባልደረቦች በተለያየ መንገድ ተበታትነው ከፖሊሶችም ጋር እንግዲህ ያላቸውን የመረጃ ልውውጥ እያደረጉ ነውና ያለውንም የእጅ አሻራም ምንም እንትኑ ላይ የተገኙትን ነገሮች እያጣሩ ከሱ በላይ ማን ያለውን የሚለውን ነገር እየሄዱና እየተከታተሉን ያሉት። እኛ ዝም ብለን ከሱ ጋር ተቀምጠን እዚህ ጋር ጊዜ እያቃጠልን አይደለም። እና ሳሚ እኔ አሁን የምረዳው ነገር ምንድነው ማለት ይሄ ልጅ በ10 ሺህ ብር ብቻ አይደለም እኔ በእርግጠኝነት እንደዚህ እንትን እያለ ያለውና ስለዚህ እኛ የራሳችንን ቴክኒኮች ተጠቅመን እንዴት ማወጣት እንዳለብን መቼም ካሜራ ፊት የሚቀርብ ነገር አይደለም። እንደዛ አንተ ለምርጫ ያደረከው እሱን ነው ማለት ነው። እኔ ተናገርኩኝ አይደል? በቃ ቅድም እንደዛ ዱቄት አድርገው ችግር የለም። ተመልካቾቻችን እንግዲህ ያለውን ነገር ተመልሰን ይዘንላችሁ የምንቀርብ ይሆናል። ለአሁን ግን እሱን በመናወጣጣበት መንገድ